የላስታው ተወላጅ ኮማንዶ ፍቅሩ ሙሉዬ ለቀድሞ አጋሮቹ እጅን ሰጥቷል። ፍቅሩ ሙሉዬ በኢትዮጵያ መከላከያ ሰራዊት ውስጥ በኮማንዶ ዲቪዥን የነበረ ወጣት ነው። ለጀነራል አሳምነው ጽጌ ክብር ያለው ግን ለገዳዮቹ እጁን የሰጠ ወጣት ፍቅሩ ምንም እንኳን ፖለቲካዊ መረዳት የነበረ ወጣት ባይሆንም በመከላከያ ሰራዊት ውስጥ ደርሶብኛል ያለውን አማራዊ በደል ተከትሎ የፋነነ ወጣት ነው። የተያዘው ጦርነት መንገዱ ፋኖነት ነውና እንዳሰበው የሆነለት አይመስልም። ትናንት ማምሻውን እጁን ሰጥቷል የሚል መንግስታዊ ዜና ተሰራጭቷል። የፋኖ መሪው አስረስ ማረዳምጤም መሰል ቅን ያዘል መልእክት አስተላልፏል። ለመሆኑ ኮማንዶ ፍቅሩ ማን ነው? ማን ነበር? እጁን ለመንግስት ለመስጠት ያስገደደ ውስጣዊ መገፋትስ ምንድነው? የፍቅሩ ሙሉዬ ሴሎችና ቀጣይ ይከዳሉ ተብሎ የሚገመቱት የፋኖ አመራሮች እነማን ናቸው? ጠቅላይ ሚኒስትሩ ከሰሞኑ ጠብቁ ብቻ ሁሉም ተሰልፈው እጅ ይሰጣሉ፣ 4 ኪሎ ቤተ መንግስትም ባይሆን 4 ኪሎ ፕላዛን ይጎበኛሉ ያሉት እየተፈጸመ ነው እንዴ? የመንግስት ከፍተኛ ወታደራዊ አዛዦች ለፍቅሩ ሙሉዬ ያደረጉት አቀባበል ምንን የሚያመላክት ነው? የፍቅሩን ወታደራዊ ተጽዕኖ ወይስ የመንግስትን ፍርሃት? ፍቅሩ ሙሉዬና የቀድሞ የአሜሪካ ራስ ምታት ቺፍ ጆሴፍ ታሪክ የሚያመሳስለው ምንድነው? ክቡራን ሆይ በዘገባችን ለፍቅሩ ሙሉዬ ከተደረገለው ደማቅ አቀባበል ከቀይ ምንጣፉ በስተጀርባ ያለው እውነት ምንድነው? ወታደራዊ ስትራቴጂ ነድፎ ሰራዊት ያላንቀሳቀሰን አንድ ተራ ታጣቂ ለመቀበል በከዋክብት ያሸበረቁ ጀነራሎችና ከፍተኛ የመንግስት ባለስልጣናት በአደባባይ መሰለፋቸው ከጀርባው የሚያሳየው የመንግስትን የድል አሸናፊነት ነው ወይስ የማያባራው የደፈጣ ጦርነት ውስጥ የተፈጠረውን የመደናገጥ ስሜትና ጊዜያዊ የድል ዜና ጥማት? የዘመናችን የፕሮፓጋንዳው ቲያትር መሬት ላይ ያለውን እውነት ይቀይረዋል እንዴ? በቪየትናም ጦርነት የአሜሪካ መንግስት ጫካ ውስጥ ይገጥመው የነበረውን ወታደራዊ መዋቅር ለመሸፈን እንደተጠቀመበት የክፍት እጆች ፕሮፓጋንዳ ስትራቴጂ ሁሉ የፍቅሩ ሙሉዬን የተጋነነ የካሜራ ፊት ፌሽታስ ከህዝቡ ልብ ውስጥ ያለውን እውነተኛ የጦርነት ስሜትና የሞራል ስብራት ሊደብቀው ይችላል ወይ? የወጣቱ እጅ መስጠት የክህደት ምልክት ነው ወይስ የሞራል ጫፍ? የዚህ ወጣት መሳሪያን አውርዶ እጅ መስጠት በአንድ ጎራ እንደሚታሰበው ትግሉ መሸነፉንና መክዳትን የሚያመላክት ነው ወይስ ልክ እንደ ታላቁ የኔዝ ፐርስ የጎሳ መሪ ቺፍ ጆሴፍ ከልቂት ይልቅ ህይወትን የማትረፍና የሰው ልጅ መከራ ጣሪያ ሲነካ የሚወሰድ ከባድ የህሊና ሞገትና እውነታን መቀበል ማሳያ? የካሜራው ብልጭታ ሲጠፋስ መሰረታዊው የአማራ ህዝብና የፋኖ ጥያቄዎች የት ይደርሳሉ? ጥቂት ታጣቂዎች መሳሪያ ስላስረከቡና መንግስት በቴሌቪዥን መስኮት የድል ትርክት ስለገነባ ብቻ ይህን አድካሚ ጦርነት የወለዱት መሰረታዊ የፖለቲካ መቃቃሮች፣ የማንነት ጥያቄዎችና የታመቁ የህዝብ ብሶቶች በአስማት ሊፈቱ ይችላሉን? የደም አዙሪቱ አብቅቶ እውነተኛው የሰላም ንጋት መቼ ይፈነጥቃል? ጦርነቱ አድካሚ፣ ሞት አሰልቺ መሆኑን ዓለም አቀፍ ታሪኮች እየመሰከሩ ናቸው። ከጠመንጃ ፈሙስ ጀርባ የሚደረግ ማጥቂያ የሌለው ወንድሙን የመግደል ኃይል አዙሪት መቼ አብቅቶ ነው ሁሉም ነገር ከፕሮፓጋንዳ ቲያትር ወጥቶ ወደ እውነተኛው የጠረጴዛና የይቅርታ ምዕራፍ ሊሸጋገር የሚችለው የሚሉ ነጥቦች ተካተዋልና አብራችሁን ቆዩ። ጦርነት በተፈጥሮ የሰው ልጅ ጽናት የሚፈትን ተስፋ መቁረጥን በአንድ ሚዛን የሚያንጠለጥል አንዳንዴም ከሞት ይልቅ መኖር ራሱ እጅግ ከባድ የሚሆንበት ክፉ ገጠመኝ ነው። በአማራ ክልል ገደሎች፣ ተራራማ ስፍራዎችና ሸለቆዎች ውስጥ ላለፉት ወራት ሲካሄድ የቆየው የትጥቅ ግጭት አሁን ላይ አዲስ ምዕራፍ እየከፈተ መሆኑን የሚያሳዩ ምልክቶች እየታዩ ናቸው። የፋኖ ኃይሎች በከፊል እጅ እየሰጡ ነው። ትናንት ደግሞ የትግሉ አንዱ አካል የነበረው ፍቅሩ ሙሉዬ እጅ መስጠቱ ተሰምቷል። ይህ ክስተት በዘፈቀደ የሚታለፍ የዕለት ዜና ብቻ አልነበረም። ዝግጅት ክፍላችንም ክስተቱን በቀላል ዜና አይቶ አላለፈውም። በውስጡ ጥልቅ የሆነ የስነ ልቦና፣ የፖለቲካ ያስተላለፍና የሰው ልጅ የውሳኔ ጫፍ የሚያሳይ ትልቅ የታሪክ መስታወት ነው። ይህንን ውስብስብ ውሳኔ ለመረዳት የፍቅሩን እጅ መስጠት ከዓለም አቀፍ የታሪክ ማህደር ገጾች አንዱ ከሆነውና የሰውን ልጅ ልብ እስከዛሬም ድረስ ከሚነካው ከታላቁ የኔዝ ፐርስ የጎሳ መሪ ከቺፍ ጆሴፍ ታሪካዊ እጅ መስጠት ውሳኔ ጋር አያይዘን እንመልከተው። በ1877 ዓመተ ምህረት በሰሜን አሜሪካ ታሪክ ውስጥ አንድ ትልቅና አሳዛኝ ክስተት ተፈጠረ። የአሜሪካ መንግስት የኔዝ ፐርስ ጎሳዎችን ከቅድመ አያቶቻቸው መሬት በኃይል አፈናቅሎ ወደ ተከለለ ካምፕ ሊያስገባቸው ሲሞክር ቺፍ ጆሴፍ የተባለው የጎሳ መሪ ህዝቡን ይዞ ለነጻነት ወደ ካናዳ ለመሻገር ረጅምና አድካሚ ጉዞ ጀመረ። የቺፍ ጆሴፍ ተዋጊዎች ቁጥር አነስተኛ ቢሆንም በዘመናዊ መሳሪያ አስካፈንጮ የታጠቀውን የአሜሪካ ጦር በተለያዩ ውጊያዎች እያሸነፉና እያዘናጉ ከ1800 ኪሎ ሜትር በላይ ተጓዙ። ሆኖም የካናዳን ድንበር ሊረግጡት ጥቂት ኪሎ ሜትሮች ሲቀሯቸው በብርድ፣ በረሃብ፣ በጥይት እጥረትና በከባድ ድካም ተዝለፈለፉ። የአሜሪካ ጦርም ከበባቸው። በዚያች ቀዝቃዛ የጥቅምት ጠዋት ቺፍ ጆሴፍ የጦር አዛዦችን ሰብስቦ አንድ ውሳኔ አስተላለፈ። ውሳኔው የጀግንነት ማነስ አልነበረም፣ የፍርሃትም አልነበረም። ይልቁንም ከልህ ይልቅ የህዝቡን
ህይወት የማትረፍ የመጨረሻው የኃላፊነት ስሜት ነበር። በዚያን ጊዜ ቺፍ ጆሴፍ የተናገራት ቃል እስከዛሬም ድረስ በዓለም ታሪክ መዛግብት ውስጥ በወርቅ ቀለም ደምቃ ትገኛለች። አዛዦች ሞተዋል፣ ልጆቻችን በብርድ እየተንቀጠቀጡ ናቸው፣ የሚበሉትም የላቸውም። ህዝቦች ወደ ጫካው ሸሽተዋል፣ ብርድ ልብስም ሆነ ምግብ የላቸውም። አንዳንዶቹ እንደሞቱ አውቃለሁ። ፀሐይ አሁን ካለችበት ስፍራ ጀምሮ ከእንግዲህ ወዲህ ለዘላለም አልዋጋም በማለት መሳሪያውን አስረከበ። የቺፍ ጆሴፍ እጅ መስጠት እንደ ውርደት አልተቆጠረም። ይልቁንም የትግል አቅም ሲሟጠጥ፣ የሰው ልጅ መከራ ጣሪያ ሲነካ አንድ መሪ ከራሱ ዝና ይልቅ የሰዎችን ህይወት ማስቀደም እንዳለበት የሚያሳይ የሞራል ከፍታ ሆኖ ተመዘገበ። ወደ አማራ ክልል ተራሮች ስንመለስ የፍቅሩ ሙሉዬን እጅ መስጠት በዚሁ መነጽር መመልከት ይቻል ይሆን? የፋኖ ትግል መነሻው የህልውና የማንነት የበደል ትርክት መሆኑ ይታወቃል። በሺዎች የሚቆጠሩ ወጣቶች ጠንካራ ስሜት ሰንቀው ሞት የማይፈራ ልብ ይዘው ወደ በረሃ ወረዱ። ነገር ግን የጫካ ትግል ስሜት ብቻውን የሚያሸንፍበት መድረክ አልነበረም። የትጥቅ ትግል ስንቅ ይፈልጋል፣ የህክምና አቅርቦት ይጠይቃል፣ ወጥ የሆነ ማዕከላዊ ያሸዋል። ከሁሉ በላይ ደግሞ የህዝብን የረጅም ጊዜ ጽናትና ኢኮኖሚያዊ አቅም ይፈትናል። እንደ ፍቅሩ ሙሉዬ ያሉ መሪዎች ወይም አዛዦች እጅ ለመስጠት ሲወስኑ በአንድ ጀንበር ከእንቅልፋቸው ነቅተው የሚያደርጉት አይመስልም። ይህ ውሳኔ የረጅም ጊዜ የውስጥ ትግል ከራስ ህሊና ጋር የሚደረግ ሙግትና ነባራዊ ሁኔታ አስገዳጅነት የሚመጣ ውጤት ነው። የመንግስት መከላከያ ሰራዊት ያለውን የአየር ኃይል፣ የከባድ መሳሪያ፣ የሰው ኃይልና የሎጂስቲክስ ብልጫ ተቋቁሞ መዝለቅ ቀስ በቀስ አቅምን እያሟጠጠ ይመጣል። እንደ ቺፍ ጆሴፍ ተዋጊዎች ሁሉ በየተራራው ስር የሚገኙ ተዋጊዎችም በቂ ጥይት ሲያጥራቸው፣ የቆሰሉ ጓዶቻቸውን ማሳከም ሲያቅታቸው፣ ማህበረሰቡ በጦርነቱ ምክንያት ሲራብና ሲፈናቀል ማየት ለመሪዎቹ እጅግ ከባድ የህሊና ሸክም ነው። ፍቅሩ ትናንት እጅ ሲሰጥ እርምጃው በሁለት የተቃረኑ ጎራዎች የተለያዩ ትርጉሞች ይሰጠዋል። በመንግስት በኩል ይህ ትልቅ የስነ ልቦና ድል ነው። አንድ ታዋቂ አዛዥ ወይም የተዋጊዎች ስብስብ እጅ መስጠቱ በመንግስት የፕሮፓጋንዳ ማሽን ውስጥ ትግሉ እያበቃለት ነው፣ ኃይሉ እየተበታተነ ነው የሚል መልእክት ለቀሪው ተዋጊና ለህዝቡ ለማስተላለፍ እንደ ትልቅ መሳሪያ ያገለግላል። በፋኖ ደጋፊዎችና ቀሪ ተዋጊዎች ዘንድ ደግሞ ክስተቱ የክህደት የድካሙ የሚወስድ መከፋፈል ምልክት ተደርጎ ሊወሰድ ይችላል። ሆኖም እውነታው ከዚህ ሁለት ጽንፎች መሃል የሚገኝ ነው። የማያባራ ጦርነት ውስጥ የገባ ማህበረሰብ ሁሌም እልቂት ብቻ ሊሸከም አይችልም። የፋኖ ኃይሎች በከፊል እጅ እየሰጡ መምጣታቸው የሚያመላክተው በትግሉ ውስጥ ያለውን መዋቅራዊ ስብራት ነው። ፖለቲካዊ ግቡ ግልጽ ባልሆነበት፣ ወጥ አመራር በሌለበትና እርስ በርስ የቡድን ሽኩቻ በሚንጸባረቅበት አውድ ውስጥ ተዋጊው ተስፋ ወደ መቁረጥ መሸጋገሩ አይቀሬ ይሆናል። ፍቅሩ ሙሉዬ ይህንን እውነታ ተገንዝቦ ሊሆንም ይችላል። ይህ ትግል ወዴት እየሄደ ነው? በየቀኑ የሚረግፈው ወጣት ህይወት ዋጋው ምንድን ነው? ከእልቂት ውጭ ሌላ መፍትሄ የለምን? የሚሉ ጥያቄዎች የአንድን አዛዥ አእምሮ ሲቆጣጠሩት መሳሪያውን አውርዶ እጅ መስጠት የጀግንነት ማነስ ሳይሆን ለተጨባጭ እውነታ እጅ መንሳት ይሆናል የሚሉ መተርጉማንም ተፈጥረዋል። የቺፍ ጆሴፍ ታሪክ የሚያመላክተው ሌላው ትርጉም ቢኖር እጅ መስጠት የጦርነቱ መጨረሻ ቢሆንም የችግሩ መነሻ የሆኑት ፖለቲካዊና ማህበራዊ ጥያቄዎች ግን እንዲሁ አይሞቱም የሚለውን ነው። የአሜሪካ መንግስት የኔዝ ፐርስን አመጽ በኃይል ቢያዳፍንም የተፈጸመው ታሪካዊ ግፍ ግን ዛሬም ድረስ አሜሪካን ይሞግታታል። በተመሳሳይ የፍቅሩ ሙሉዬና የሌሎች የፋኖ ኃይሎች እጅ መስጠት የትጥቅ ግጭቱ መጠን ሊያቀዘቅዘው ወይም መንግስትን ወታደራዊ አሸናፊ ባያደርገውም መሳሪያ ስላስረከቡ ብቻ በህዝቡ ልብ ውስጥ ያለው ብሶት፣ የፍትህ ጥያቄውና የፖለቲካ ውጥረት በአስማት ይጠፋል ማለትም አይደለም። በጦርነት ታሪክ ውስጥ እጅ መስጠት እጅግ የተወሳሰበ የስነ ልቦና ሂደት ነው። አንድ ተዋጊ አፈሙዙን ወደ መሬት ዝቅ ሲያደርግ ሲያምንበት የነበረውን ዓላማ፣ የተሰውለትን ጓዶችንና ያሳለፈውን መከራ ሁሉ መካድ አድርጎ ሊሰማው ይችላል። ለዚህም ነው በርካቶች እጅ ከመስጠት ይልቅ እስከ መጨረሻው ጠብታ ደማቸው መዋጋትን የሚመርጡት። ነገር ግን እውነተኛ አመራር የሚፈተነው እዚህ ላይ ይሆናል። ፍቅሩ ሙሉዬ ይህንን ከባድ ውሳኔ ሲያደርግ ከጀርባ ያሉትን ቤተሰቦቹን፣ የፈረሱትን መንደሮቹንና የነገውን የሰላም ተስፋ አሻግሮ መመልከት ሊሆን ይችላል። ትግሉ ወደ እርስ በርስ መቆራረስ፣ ማህበረሰቡን ወደ ባሰ ድህነትና ስደት እየመራው መሆኑን ሲገነዘብ ከእንግዲህ ወዲህ ለዘላለም አልዋጋም የሚለውን የቺፍ ጆሴፍን መንፈስ በውስጡ አግኝቶት ሊሆን ይችላል። ይህ ክስተት በኢትዮጵያ የፖለቲካ ምህዳር ውስጥ የሚያስተላልፈው ትልቅ መልእክት ቢኖር የኃይል አማራጭ ማብቂያ የሌለው አዙሪት መሆኑን፣ ወንድም ወንድሙን ገድሎ የሚያመጣው ዘላቂ ሰላም እንደሌለና በመጨረሻም ሁሉም ነገር በውይይት ጠረጴዛ ላይ እንደሚያልቅ ማሳያ ነው። የመንግስት ኃይሎች እንደዚህን እጅ የሚሰጡ ታጣቂዎች እንዴት እንደሚቀበሏቸው፣ የገቡትን የምህረት ቃል እንዴት እንደሚያከብሩትና ከህዝቡ ጋር ያለውን መቃቃር እንዴት እንደሚጠግኑ ቀጣዩን የአገሪቱ ዕጣ ፈንታ ይወስነዋል። እንዲያም ሆኖ አንድ ተራ ታጣቂ በመዋቅር ውስጥ የጎላ አመራር ሚና ያልነበረ ወታደራዊ ስትራቴጂ ነድፎ ሰራዊት ያላንቀሳቀሰ አንድ ወጣት ጠመንጃውን ሲያስረክብ በከዋክብት ያሸበረቁ ጀነራሎች፣ የጦር አዛዦች፣ ከፍተኛ የመንግስት ባለስልጣናት በቀይ ምንጣፍ ደረጃ አቀባበል ሲያደርጉለት ማየት በራሱ አንድ ትልቅ የታሪክና የፖለቲካ ቲያትር ነው። ይህ ክስተት ስለ ወጣቱ ማንነት የሚናገረው ነገር የለም። ይልቁንም አቀባበሉን ስላዘጋጁ አካል፣ ስለ መንግስት የውስነ ልቦና፣ ስለተጋረጠበት ፍርሃትና በዘመናዊ ጦርነት ውስጥ ፕሮፓጋንዳ ስለሚጫወተው ወሳኝ ሚና በግልጽ የሚያንሾካሹከው ጥልቅ እውነት አለው። ይህንን ድራማዊ ትዕይንት ከወታደራዊ
ወታደራዊ ፕሮፓጋንዳ ከመንግስት የውስጥ ስጋትና ከዓለም አቀፍ ታሪካዊ ክስተቶች ጋር አመሳስለን ስንፈትሸው በደፈጣ ውጊያ ውስጥ ትልቅ ኢላማ የጠላት አካልን መግደል ሳይሆን የጠላትን የመዋጋት ሞራልና ተስፋ መስበር ነው። ፍቅሩ ሙልዬ የተባለው ወጣት ታዋቂ አዛዥ አለመሆኑን ለመንግስት የፕሮፓጋንዳ ማሽን ምንም ለውጥ አያመጣም። ዋናው ቁም ነገር ከጫካ የመጣ ሰው መኖሩ ነው። የመንግስት ሚዲያዎች ይህንን ተራ ወጣት እንደ ትልቅ ጀግናና የሰላም ሐዋርያ አድርገው ሲያቀርቡት መልእክቱ የተላከው ለዚህ ወጣት አይደለም። መልእክቱ የተላከው አሁንም በየገደሉና በየጫካው ለሚገኙት በሺዎች ለሚቆጠሩ የፋኖ ታጣቂዎች ነው። በከፍተኛ የጦር መኮንኖች የተደረገለት የደማቅ አቀባበል ሆን ተብሎ የተቀነባበረ ትዕይንተ ህዝብ ነው። ከፍተኛ ጀነራሎች አንድን ተራ ታጣቂ አቅፈው ሲስሙ የሚያሳየው ያ ምስል በጫካ ውስጥ በብርድ በረሃብና በጥይት ጥረት ለሚሰቃየው ታጣቂ የሚሰጠው የስነ ልቦና መልእክት አለው። እኛ አረመኔዎች አይደለንም። ከመጣችሁ እንደ ንጉስ እንቀበላችኋለን። ትግላችሁ ትርጉም አልባ ነው። ጓዶቻችሁ እየከዱ ናቸው የሚል የጥርጣሬ ዘርን መዝራት ነው። በጦርነት ሳይንስ ይህ የማሳሳትና የሞራል ስብራት ስትራቴጂ ተብሎ ሊገለጽ የሚችል ነው። አንድን ትንሽ ድርጊት ባጉሊ መነጽር አጋኖ በማቅረብ የተቃራኒ ኃይል አንድነት መሸርሸር የዚህ አይነቱ ፕሮፓጋንዳ ዋነኛ ግቡ ነው። ነገር ግን ወደ ጥልቁ ስንወርድ ይህ የተጋነነ ፌሽታ ሌላ የሚደብቀው ትልቅ ሚስጥር ይኖረዋል። ያም የመንግስትን ፍርሃትና መደናገጥ ነው። በመደበኛ ወታደራዊ አሰራር አንድ መደበኛ ጦር አንድን ተራ አማጺ ሲማርክ ወይም እጅ ሲሰጥ ጉዳዩ በታችኛው የሻምበል ወይም የሻለቃ አዛዦች ተመዝግበው ያልፋል እንጂ የጀነራሎችን ጊዜ አይሻማም። ታዲያ ጀነራሎች ለምን እዚህ ወጣት ተሰለፉ? መልሱ አንድና አጭር ነው። መንግስት የድል ዜና እጅግ በጣም ጠምቶታል። መደበኛ የጦር በደፈጣ ተዋጊዎች ላይ የሚያደርገው ጦርነት ሁሌም አድካሚ፣ የሎጂስቲክስ ደም መጣጭና የሞራል ፈታኝ ነው። ታንክና መድፍ የታጠቀ ሰራዊት በተራራ ላይ ከተበታተነ የህዝብ ድጋፍ ካለው ኃይል ጋር ሲዋጋ አሸናፊነቱ የውሃ ሽታ እየሆነ ይመጣል። በየዕለቱ የሚደርሰው የሰው ህይወት መጥፋት፣ የኢኮኖሚ መዳከምና የፖለቲካ ጫና መንግስትን ውጥረት ውስጥ ይከተዋል። በዚህ ተስፋ አስቆራጭ አዙሪት ውስጥ አንድ ታጣቂ መሳሪያውን ይዞ ሲመጣ መንግስት ይህንን አጋጣሚ ጦርነቱን እያሸነፍን ነው ብሎ ለራሱም ሆነ ለደጋፊዎቹ ለማሳመን አጥብቆ ይፈልገዋል። የተጋነኑ አቀባበል በውስጥ ያለውን የመሸነፍ ወይም የማሸነፍ አቅም ማጣት ስሜት ለመሸፈን የሚደረግ ከመጠን ያለፈ ካሳ ነው። ፍርሃት ባለበት ቦታ ትርኢት ይበዛል። ጀነራሎች እዚያ የተገኙት ወጣቱን ለማክበር ሳይሆን የገዛ ራሳቸውን ሰራዊትና የፖለቲካ መዋቅር አይዟችሁ ኃይሉ እየተዳከመ ነው ብለው ለማጽናናት ነው። ይህንን ሁኔታ ከዓለም አቀፍ የታሪክ ጋር ስናነጻጽረው ወደ 1960ዎቹ የቪየትናም ጦርነት ይወስደናል። በዚያ ዘመን የአሜሪካ መንግስትና የደቡብ ቪየትናም አጋሮቻቸው ጫካ ውስጥ ከሚዋጉት የቪየት ኮንግ ደፈጣ ተዋጊዎች ጋር የሞት ሽረት ትግል ላይ ነበሩ። አሜሪካ በዘመናዊ የጦር ጀቶችና ቦምቦች ጫካውን ብታጋይም የቪየት ኮንጎችን ማሸነፍ አልቻለችም። በዚህ ተስፋ መቁረጥ ውስጥ የአሜሪካ ፕሮፓጋንዳ ማሽን ቺዩ ወይም ክፍት እጆች የተባለ ፕሮግራም ነደፈ። የዚህ ፕሮግራም ዓላማ እጅ የሚሰጡ ተራ የቪየት ኮንግ ታጣቂዎችን ሆይቹ በመባል የሚታወቁትን የተቀበሉ ትልቅ የጀግና አቀባበል ማድረግ ነበር። ልክ ዛሬ እንዳየነው አንድ ተራ የቪየት ኮንግ ወጣት ሲከዳ የአሜሪካ ጀነራሎች ሄደው ያቅፉታል፣ ቴሌቪዥን ላይ ያቀርቡታል፣ ገንዘብና ቤት ይሰጡታል፣ የነጻነት ታጋይ እያሉ ያሞግሱታል፣ ያሞካሹታል። የአሜሪካ መንግስት ይህንን የሚያደርገው እያንዳንዱ ተራ ታጣቂ ስትራቴጂካዊ ጠቀሜታ ኖሮት አልነበረም። ይልቁንም በጦርነቱ እየተሸነፈ መሆኑን የሚገልጸውን እውነት ለመደበቅና ጠላት እየፈራረሰ ነው የሚለውን የውሸት ትርክት ለመፍጠር ነበር። የደቡብ ቪየትናም መሪዎች የአሜሪካ ጀነራሎች የካሜራው መብራት ሲጠፋ ያ ተራ ታጣቂ የጦርነቱን ሚዛን እንደሚቀይረው ጠንቅቀው ያውቁ ነበር። ነገር ግን ህዝቡን ለማዘናጋት ያ ቲያትር የግድ አስፈላጊ ሆነ። ወደ ሀገራችን ስንመለስ የምናየውም የዚሁ ታሪክ ዘመናዊ ቅጅ ነው። የፍቅሩ ሙሉዬ በአደባባይ መታየትና መሞገስ የዘመናችን የቺሆይ ፕሮግራም ነው። የመንግስት ባለስልጣናት ይህ ወጣት የአማራን ህዝብ ጥያቄ ወይም የፋኖን አጠቃላይ መዋቅር እንደማይወክል ጠንቅቆ የሚያውቁት ሀቅ ነው። ነገር ግን በቼዝ ጨዋታ ውስጥ አንዲት ትንሽ ፓውን እንደ ንግስት አድርጎ በማንቀሳቀስ የተጋጣሚውን ስነ ልቦና ለማስቸበር እንደሚሞከረው ሁሉ ይህም እንዲህ ያለ ፖለቲካዊ ጉዳይ ነው። በመጨረሻም ይህ የተጋነነ የፕሮፓጋንዳ ትዕይንት ለጊዜው የዜና ማሰራጫዎችን ሊያሞቅ ይችል ይሆናል። በመንግስት ካድሬዎች ዘንድም ጊዜያዊ የድል ስሜት ሊፈጥር ይችላል። ጮብ የሚያስረግጣቸዋል። ሆኖም መሬት ላይ ያለውን መራራ እውነት አይቀይረውም። የጦርነት ስረ መሰረት የሆነውን የፖለቲካ መቃቃር፣ የማንነት ጥያቄና የህልውና ጥያቄ፣ የታመቀ የህዝብ ብሶት በአንድ ወጣት እጅ መስጠትና በጀኔራሎች የፎቶግራፍ ትዕይንት የሚፈታ አይደለም። መንግስት ይህንን ክስተት ከልኩ በላይ አግዝፎ ማሳየቱ ያለበትን የፖለቲካና ወታደራዊ መዋዥቅ እንዲሁም ከማሸነፍ ይልቅ አቋራጭ የፕሮፓጋንዳ ድልን የመፈለግ ከፍተኛ ጥማት ፍንትው አድርጎ የሚያሳይ መስታወት ነው። በፕሮፓጋንዳ የተገነባ ድል አክሊል በማሌዳ ጤዛ እንደሚረግፈው ሁሉ እውነተኛና ዘላቂ ሰላም ሊመጣ የሚችለውም በተዋናዮች ቲያትር ሳይሆን ከመሳሪያ ፈሙዝ ርቆ በመደራደርና የህዝብን እውነተኛ ጥያቄ በልበ ሰፊነት ለመመለስ በሚደረግ ትክክለኛ የፖለቲካ ቁርጠኝነት ብቻ ነው። ያ ወጣት ወደ ቤቱ ተመልሷል። ጀነራሎቹም ወደ ካምፖቻቸው ገብተዋል። ነገር ግን የጦርነቱ ደመና ገና አልተገፈፈም። የካሜራው ብልጭታ ሲጠፋ መሬት ላይ የሚቀረው ያው የትናንቱ ደም የእምባና ያልተፈታ የፖለቲካ ውጥረት እውነት ብቻ ነው። በአማራ ክልል እየሆነ ያለው በተለያዩ የዓለማችን ክፍሎች የታዩት ጦርነቶች የሚያስተምሩት አንድ ትልቅ ሀቅ ቢኖር የሰው ልጅ ደም መፍሰስ ያለበት ለጥላቻ ሳይሆን መኖር ላቃተው ሰላም ብቻ መሆኑን ነው። የቺፍ ጆሴፍ አሳዛኝ ንግግር ዛሬም ከዘመናት
ከዘመናችን ባሻገር ያስተጋባል። የፍቅሩ ሙሉዬ እጅ መስጠትም በዚሁ ታሪካዊ ሂደት ውስጥ የሚመዘገብ የዘመናችን እውነታ ነው። ጦርነት አድካሚ ነገር ነው። ሞትም አሰልቺ ውጤት ነው። በመጨረሻ መሳሪያ ያነሱ እጆች ሁሉ መጨባበጥን፣ የተኮሱ ጣቶች ሁሉ ማቀፍን፣ የተቆጡ ልቦች ሁሉ ይቅርታን ይሻሉና በዚሁ እንሰናበታለን። በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ ተሰናበትን።